ሰላም ጤና ይስጥልኝ። የዕለቱን አጫጭር ዜናዎች ይዘንላችሁ እንቀርባለን። ከነዚህ 3 አነጋጋሪ ዜናዎችን የመረጥንላችሁን ይዘን እንመጣለን። አነጋጋሪው የግል ትምህርት ቤቶች የሚመለከተው ደንብ። ሕግ የጣሰ የግል ትምህርት ተቋም የገቢውን 35 በመቶ ለመንግስት እንዲያስረክብ የሚያስገድድ ደንብ ወጣ። በአዲስ አበባ ከተማ የሚገኙ የግል ትምህርት ተቋማት በመንግስት ያልተገመገመ መጽሐፍት ሲጠቀሙ ወይም ሲሸጡ ከተገኙ ከአጠቃላይ ወርሃዊ ገቢያቸው ላይ የ35 በመቶ የሚሆነውን ለመንግስት ገቢ እንዲያደርጉ የሚያስገድድ አዲስ ደንብ መዘጋጀቱን ኢትዮጵያ ኢንሳይደር ዘግቧል። ይህ ለአንድ ጊዜ ብቻ ተግባራዊ የሚደረግ የገንዘብ ቅጣት በትምህርት ጥራት ላይ የሚስተዋሉ ክፍተቶችን በሕግ ለማስተካከል ተጠያቂነትን ለማስፈን የታለመ መሆኑ ተገልጿል። ሮብ መጋቢት 9 ቀን 2018 ለባለድርሻ አካላት ውይይት የቀረበው ይህ ደንብ በተለይ ጥብቅ የሆኑ የቁጥጥር ድንጋጌዎችን ይዟል። ከመጽሐፍ አጠቃቀም ባለፈ የትምህርት ተቋማት ከከተማዋ ትምህርት ቢሮ አሰራር ውጪ የማጠናከሪያ ትምህርት ቲቶር ሲሰጡ ከተገኙም ተመሳሳይ የ35 በመቶ የገቢ ቅጣት ይጠበቅባቸዋል። ደንቡ የማጠናከሪያ ትምህርት የሚለው በክረምት ወይም ከትምህርት ሰዓት ውጪ የሚሰጡ ስልጠናዎች ሲሆኑ እነዚህ በተማሪዎችና በወላጆች ፈቃደኝነት ላይ ያልተመሰረቱ ከሆኑ ተቋማቱ ለከፍተኛ ቅጣት ይዳርጋቸዋል። ይህ ትምህርት ቤቶች ካልተገባ የትርፍ ፍለጋ ሩጫ እንዲታቀቡ ለማድረግ ታስቦ የተቀረጸ መመሪያ ነው። ሌላኛው ከፍተኛ ቅጣት የሚያስከትለው ጥፋት ትምህርት ቤቶች ከእውቅና ፈቃዳቸው በላይ የተማሪ ቁጥር አጭቀው ሲገኙ ነው። አግባብ ካለው አካል ከተሰጠው ደረጃና እርከን ውጭ ተማሪ ይዞ የሚገኝ ማንኛውም የትምህርትና ስልጠና ተቋም የገቢውን 35 በመቶ ቅጣት እንዲከፍል ይገደዳል። በቴክኒክና ሙያ ዘርፍ የሚገኙ ተቋማት ደግሞ የሰልጣኞችን መረጃ በጥራትና በጊዜው ካላስገቡ ከወርሃዊ ገቢያቸው ላይ 20 በመቶ ለመንግስት እንዲያስረክቡ ደንቡ ያዝዛል። ይህ አዲሱ ደንብና አብሮ የቀረጸው መመሪያ ተቋማቱ የተገኘባቸውን ጥፋት እንዲያስተካክሉ እስከ 2 ሳምንት የሚቆይ የጽሑፍ ማስጠንቀቂያ እንደሚሰጥ ይደነግጋል። በዚህ የጊዜ ገደብ ውስጥ ለማስተካከያ ያላደረጉ በተደጋጋሚ ጥፋት የሚፈጽሙ ወይም የሚሰጣቸውን ግብረ መልስ የማይቀበሉ ትምህርት ቤቶች እስከ እውቅና ፍቃድ መሰረዝ የሚያደርስ ጠንካራ እርምጃ እንደሚወሰድባቸው ኢትዮጵያ ኢንሳይደር በዘገባው አመልክቷል። እርምጃው የመውሰድ ሙሉ ስልጣንም ለአዲስ አበባ ከተማ ትምህርትና ስልጠና ጥራት ቁጥጥር ባለስልጣን ተሰጥቷል። ይህ አዲስ መመሪያ በተለይ የግል ትምህርት ቤቶች ላይ ከፍተኛ ጫና ሊፈጥር እንደሚችል የሚገመት ሲሆን የትምህርት ተቋማትና የሙያ ብቃት ምዘና ላይ የሚሳተፉ አካላት መብትና ግዴታንም በዝርዝር አካቷል። ለአንድ ጊዜ ብቻ ተግባራዊ የሚደረገው ይህ የገቢ 35 በመቶ ቅጣት ተቋማቱ ከትምህርት ጥራትና ከአሰራር ደንቦች ጋር ተስማምተው እንዲሰሩ ለማስገደድ የተቀመጠ ጠንካራ የቁጥጥር ስልት መሆኑን ዘገባው አመልክቷል። አሜሪካ የኢራንን ድሮን ቴክኖሎጂ ቀመረች። ሉካስ የተሰኘው አጥፊ ድሮን ወደ ማምረት ተሸጋግራለች። አሜሪካ የኢራንን ዝነኛ የካሚዝ ራሳቸውን አጥፊ የሆኑት የሻድ ድሮኖች ዲዛይን ቴክኖሎጂ በመቀመር የራሷን እጅግ ርካሽና ገዳይ ድሮኖች በብዛት ለማምረት መወሰኗን አስታውቃለች። ሉካስ ተብሎ የሚጠራው የአዲስ ድሮን ሲስተም ለረጅም ጊዜ የማሻሻያ ስራ ሲሰራበት ቆይቶ አሁን ላይ ለከፍተኛ ምርት ዝግጁ መሆኑን ወታደራዊ ባለስልጣን ገልጸዋል። ይህ አጥፊ ድሮን በዋጋው እጅግ ተመጣጣኝ ሆኖ የተነደፈ ሲሆን አንድ የሉካስ ድሮን ለማምረት ከ25,000 እስከ 50,000 ዶላር ብቻ የሚጠይቅ መሆኑ ተገልጿል። ይህ አሜሪካ ቀደም ሲል ለተመሳሳይ ወታደራዊ ተግባር ከምታወጣው በሚሊዮን የሚቆጠር ዶላር ከሚጠይቁ ውድ ሚሳኤሎችና ድሮኖች ጋር ሲነጻጸር እጅግ ዝቅተኛና ውጤታማ አማራጭ ያደርገዋል። አሜሪካ ይህንን ስልት ለመከተል የተገደደችው ተቀናቃኞቿ ርካሽ ድሮኖች በብዛት በመጠቀም
ከፍተኛ ጥፋት እያደረሱ መሆኑን ተከትሎ የሚሰነዝርባቸውን ጥቃት ለመመከትና አጸፋ ለመመለስ ነው። የሉካስ ድሮን በጦርነቱ ወቅት በብዛት በመሰማራት የጠላትን ምሽግና ወታደራዊ ተቋማት በዝቅተኛ ወጪ ለማውደም የሚያስችል አቅም እንዳለው ተነግሯል። ይህ የአሜሪካ የጦር መሳሪያ ምርት ሽግግር በዘመናዊ የጦር ታሪክ ውስጥ ትልቅ ለውጥ ተደርጎ የተወሰደ ሲሆን ትኩረቱም እጅግ ውድ ከሆኑ የጦር መሳሪያዎች ወደ ርካሽ፣ ቀላልና በቁጥር በርካታ በሆኑ ድሮኖች ላይ እንዲሆን አድርጓል። ድሮኑ በቅርቡ በይፋ ወደ ተግባር እንደሚገባ ይጠበቃል። ትራምፕ እስራኤል በድጋሜ በኢራን ጋዝ መስክ ላይ ጥቃት እንደማትሰነዝር ተናገሩ። ፕሬዝዳንት ዶናልድ ትራምፕ እንደተናገሩት እስራኤል በከፍተኛ ቁጣ እርምጃ በመውሰድ በኢራን ዋና የጋዝ መስክ ላይ ጥቃት ሰንዝራለች። ይህም በአሜሪካ እና እስራኤል ጦርነት ውስጥ ከፍተኛ መባባስ መሆኑ ገልጿል። ኢራን ያጸፋ እርምጃ ካልወሰደች በስተቀር እስራኤል መሰል ጥቃቶችን ደግማ እንደማትፈጽም ትራምፕ ተናግረዋል። በግዙፍ ደቡብ ፓሪስ የጋዝ መስክ ላይ የተፈጸመው ጥቃት የነዳጅ ዋጋ እንዲጨምር ያደረገ ሲሆን ኢራንም በባህር ሰላጤው አካባቢ በሚገኙ የነዳጅና የጋዝ ተቋማት ላይ ጥቃት እንደምትሰነዝር አስታውቃለች። በተያያዘም ኢራን ወደ ኳታር እና ሳውዲ አረቢያ ሚሳኤሎችን ተኩሳለች። ይህም ሁኔታዎች መባባስ ከዚህ ቀድሞ ታይቶ በማይታወቅ የዓለም ኃይል አቅርቦት መስተጓጎል ያስከተለ ሲሆን ከሳምንታት በፊት ከእስራኤል ጋር በመሆን ኢራንን ማጥቃት ለጀመሩት ትራምፕ የፖለቲካ ውጥረቱ ከፍ አድርጎባቸዋል። የመንግስት ነዳጅ ኩባንያ የሆነው ኳታር ኢነርጂ የኢራን ሚሳኤሎችን የዓለማችን 1/5ኛ ጋዝ አቅርቦት የሚያመነጩ ራስ ላፈን የኢንዱስትሪ ከተማ ላይ በደረሱት ጥቃት ሰፊ ጉዳት መድረሱን ገልጿል። ሳውዲ አረቢያ በበኩሏ ወደ ሪያድ የተተኮሱ 4 ባላስቲክ ሚሳኤሎችና በምስራቅ በኩል በሚገኙ የጋዝ ተቋማት ላይ የተሞከረ ድሮን ጥቃት ማክሸፏን አስታውቃለች። ዛሬ ማለዳ ኢራን በድጋሜ በኳታር የጋዝ ተቋማት ላይ ጥቃት የሰነዘረች ሲሆን ሚሳኤሎቿም የሳውዲ መዲና ኢላማ አድርገዋል። ኳታር ኢነርጂ ዛሬ ማለዳ በተሰነዘረው የሚሳኤል ጥቃት በፈሳሽ የተፈጥሮ ጋዝ ተቋማቷ ላይ ከፍተኛ የእሳት ቃጠሎና ሰፊ ጉዳት መድረሱን ገልጸዋል። ትራምፕ አሜሪካ ስለ እስራኤል ጥቃት አስቀድማ የምታውቀው ነገር እንደሌለና ኳታርም በጥቃቱ ውስጥ ተሳትፎ እንደሌላት ተናግረዋል። ይሁን እንጂ ዘ ዋል ስትሪት ጆርናል ትራምፕ እስራኤል በኢራን የጋዝ መስክ ላይ ጥቃት ለመሰንዘር ያቀረበችውን እቅድ አጽድቀው ነበር ሲል ዘግቧል። ትራምፕ በኤክስ ገጻቸው ላይ እስራኤል በኢራን የሚገኘው ደቡብ ፓሪስ ተብሎ የሚታወቀው ግዙፍ የጋዝ ተቋም በኃይል አጥቅታለች። እንዳለመታደል ሆኖ ኢራን ስለ ደቡብ ፓሪስ ጥቃት ተገቢውን መረጃ ባለማግኘቷ ያለምንም ምክንያት በኳታር የጋዝ ተቋም ላይ ጥቃት ሰንዝራለች። ኢራን ምንም ጥፋት በሌለበት ኳታር ላይ ጥቃት ለመሰንዘር ካልወሰነች በስተቀር እስራኤል በዚህ እጅግ ጠቃሚና ውድ በሆነው ደቡብ ፓሪስ መስክ ላይ ከእንግዲህ ወዲህ ምንም አይነት ጥቃት አትፈጽምም ብለዋል። የዛሬው አጭር ዜና ይህንን ይመስላል።